ይሄ ረመዳን ወር ለሁሉም ሰው የቀናነት መንገድ ነው፣ በር ነው። የእስቲቃማ በር ነው። ወደ አላህ የመመለሻ በር ነው። የተውባ በር ነው። ከሁሉ ወንጀሎች ወደ አላህ መመለሻ በር ነው። እንዲሁም የቀልባችን መቃናት ቀጤ ማለትና ወደ አላህ የመመለስ በር ነው። ብዙ ሰዎች ከዓመት እስከ ዓመት ምናልባት አላህ አግርቶላቸው 5 ወቅት ሰላት መስጂድም ይሁን ቤታቸውም ይሁን የደረሱበት ጀማዓም ይሁን ይሰግዱ ይሆናል። ከአላህ ጋር ግንኙነታቸው ሳይቋረጥ ዓመቱ ሙሉ አሳልፈው ሊሆን ይችላል። ወላኪን ይህን ረመዳን ምክንያት አድርጎ ወይም ሰበብ አድርጎ ወደ መስጂድ የመጣውን ሰው በዐይብ የማንሳት እንዲሁም ደግሞ የመተቸት የማሳነስ በአሽሙር የመናገር አልፎ አልፎ ሊከሰት ይችላል። ማን ነው ያሳወቀን? ዛሬ ዓመቱን ሙሉ ከአላህ ጋር ተጣልቶ የነበረው ከሰላት ርቆ የነበረው ሰውዬ ሸህሩ ረመዳን ሰበብ ሆኖ ዛሬ ወደ አላህ ሲመለስ ከዚህ በኋላ ከአላህ ቤት ባይወጣና አንተ ደግሞ በሆነ አጋጣሚ ብትርቅ በምን ይታወቃል? ወላሂ ይታወቅ። ማንንም ሰው ማንም ይሁን ማን ዓመቱን ሙሉ ከፈለገ አይስገድ፣ ኩፍር ላይ ይሁን ሽርክ ላይ ይሁን። ዛሬ ግን ለበይክ ብሎ የአላህን ጥሪ አክብሮ ወደ አላህ ቤት የመጣውን ሰው ከቻልን መንከባከብ፣ የሂዳያ መስመር መሆን፣ እስቲቃማ እንዲኖረው ማድረግ፣ ይበልጥ ዲኑን እንዲወድ እንዲጣፍጠው ከማድረግ ውጪ ሌላ ነገር አያስፈልግም። ምክንያቱም አላህ ቀድሞ ለነበረው ሁደን ሊናስ ነው። ቀድሞ ደግሞ ከመንገዱ ወጥቶ ለነበረው ወደ መንገዱ መመለሻ በር ነው። ስንትና ስንት ካፊሮች አሉ በአላህ ላይ ክደው የነበሩ እድሜያቸውን ልክ ዛሬ አላህ ይህን የረመዳንን ወር ሰበብ አድርጎላቸው ወደ ሂዳያ የሚመጡ እነሱን ለምን መጣችሁ ማለት እንችላለን? ዓመቱ ሙሉ ከአላህ ጋር ጥለኞች ነበራችሁ። ዓመቱ ሙሉ ኩፍር ላይ ነበራችሁ፣ ሽርክ ላይ ነበራችሁ። ዛሬ ለምን መጣችሁ ይባላል እንዴ? አይባልም። ባይሆን ለእኛም ለነሱም እስቲቃማ መለመን ያስፈልጋል። ዩሪዱ ሚና መን ሳመ ረመዳነ ኢማነን ወሕቲሳበን ከኛ ረመዳን የሚፈልገው ረመዳንን የጾመ ሰው ኢማንን ልቡ በኢማን ተሞልቶ አላህን በብቸኝነት እየተገዛ ከሽርክ አጥርቶት ያለምንም ሸክ ማለት ነው የሚሰራው ዒባዳ ሰላቱ፣ ጾሙ፣ ዚክሩ፣ ቲላዋ ሁሉ ነገሩ ደግሞ ከአላህ ዘንድ አገኛለሁኝ ባቡ ረያን የሚባለውን የጀነት በር አላህ ለጿሚዎች አዘጋጅቷል። እሱንም አገኛለሁ። ሌሊቱ ሙሉ የቆመ ወንጀሉ ይማርለታል። እሱንም አገኛለሁ። ረመዳን ውስጥ ሰዎች የጀነት ሰው የሚሆን በየሌሊቱ ብዙ ሰዎች አሉ። ከነዚያ ውስጥ አላህ ያደርገኛል። ረሕመቱ መከጀል እያንዳንዱን ነገር ኢህቲሳብ እያደረገ የሄደ ሰው አላህ ሱብሓነሁ ወተዓላ ወንጀሉን ያለፈው አላህ ሱብሓነሁ ወተዓላ መን ቃመ ረመዳነ ኢማነን ወሕቲሳበን ጉፊረ ለሁ ማ ተቀደመ ሚን ዘንቢህ መግፊረተን ሊዙኑብ የወንጀላችን ማህርታ የምናገኝበት ነው። ደረጃችን ከፍ የሚልበት ነው። እያንዳንዱ የሰራነው ጥቃቅን የሆነውና ትላልቅ የሆነው ከሰው ሐቅና ወንጀል ከባኢር ያልሆነው በስተቀረ እያንዳንዱን ወንጀል አላህ የሚምርበት ነው። ወሊላሂ ዑተቃኡ ሚነ ናር ወዛሊከ ፊ ኩሊ ለይላ እያንዳንዷ የረመዳን ሌሊት አላሁ ስብሓነሁ ወተዓላ ባሪያዎቹን ከእሳት ነፃ ያወጣቸዋል አሉ ረሱሉላሂ ሰለላሁ ዐለይሂ ወሰለም። ነፃ ከተባሉ ሰዎች አላህ ያድርገን። አሚን ያ ረቢ አሚን። ፈመን ዙሕዚሀ ዐኒ ናር ወኡድኺለ አልጀነተ ፈቀድ ፋዝ ወመል ሐያቱ ዱንያ ኢላ መታዑል ጉሩር። ከዚህ ውጭ የሰው ልጅ ሌላ ዓላማ ሊኖረውም አይችልም አይኖረውም። ከእሳት ነፃ ሆነን ከዱንያ ላይ ወደ አላህ መመለስ ነው የምንፈልገው። ታዲያ ከጀሃነም ነፃ ነህ የተባለ የጀነት ሰው የሆነው ሰው እኮ ይላል አላህ ሱብሓነሁ ወተዓላ ፈቀድ ፋዝ እሱ በእርግጥም ስኬታማ ሰው ነው የተሳካለት ነው ይላል አላሁ ሱብሓነሁ ወተዓላ። ውድ ወንድሞቼ እስቲ የተቋም ምንነት የተቋም ትርጓሜ ነው። እያንዳንዳችን የራሳችን ትርጉም ብንሰጠውም ተቅዋ ብሎ ማለት በሉጋ ደረጃ ወይም ደግሞ በቋንቋ ደረጃ የሆነ ነገርን መጠበቅ መከለል የሆነ ከለላ ያለው ጥብቅ የሆነ ነገር ማለት ነው። በሸርዕ ስናየው ጠልቅ ብን ሐቢብ
ረዲየላሁ ዐንሁ ወአርዳሁ እንደተናገሩት ተቅዋ ብሎ ወይም ደግሞ የአላህ ፍራቻ ብሎ ማለት አን ተዕመለ ቢጣዓቲላህ አላህን በመታዘዝ ውስጥ መስራት ዐላ ኑሪን ሚነላህ ከአላህ በሆነ ብርሃን ረጃአ ረሕመቲላህ የአላህን ረሕመት ውስጥ በመከጀል ውስጥ ሆነህ ማለት ነው። ወአን ተትሩከ መዓሲላህ አላህን ከማመፅ መታቀብ ራስን መጠበቅ ዐላ ኑሪን ሚነላህ ከአላህ በሆነ ብርሃን መኻፈተ ዐዛቢላህ የአላህን ዐዛብ ወይም ደግሞ ቅጣቱን በመፍራት ማለት ነው። ዐላ ኑሪን ሚነላህ ማለት ምን ማለት ነው? ዐላ ኑሪን ሚነላህ ማለት አንድ ሰው ቁርአንን ካልያዘ ቁርአንን ካልተከተለ መመሪያው ካላደረገ ሁሌም ዱንያ ውስጥ እስከኖረ ድረስ ያ ሰውዬ በጨለማ ውስጥ እንጂ በብርሃን ውስጥ እንዳልሆነ አላህ ሱብሓነሁ ወተዓላ ገልጾታል። ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ደንከን ወነሕሹሩሁ የውመል ቂያመቲ አዕማ ከኔ ቁርአን ፊቱን ዘወር ያደረገ ጀርባ የሰጠ በዚህ ዱንያ ላይ ጥብብ ያለች ወይም ጠባብ ህይወትን እናኖረዋለን ያለ አላህ ሱብሓነሁ ወተዓላ። ወነሕሹሩሁ የውመል ቂያመቲ አዕማ የውመል ቂያማም እውር ሆኖ ይነዳል ይላል። ቁርአን የህይወታችን ብርሃን ነው። ቁርአን መመራችን ነው። ቁርአን ሐያታችን ሁሉ ነገራችን ነው። በቁርአን ነው ስለ ሰው ልጆች ማንነት ደረጃቸውንና ክብራቸውን ያወቅነው በቁርአን ነው። ከቁርአን በፊት የሰው ልጆች እንደ ዕቃ የሚተያዩበት፣ የሰው ልጆች እንደ ዕቃ የሚቀያየሩበት፣ የሰው ልጆች የጨለማን ዘመን የኖሩበት ብዙ ኤቪደንሶች ያሉበትና አላሁ ሱብሓነሁ ወተዓላ የገለጸበት አጋጣሚ ሁላችንም እናውቀዋለን። ታዲያ ዓሊይ ብን አቢ ጣሊብ ረዲየላሁ ዐንሁ ወአርዳህ የተቅዋን ትርጓሜ እንዲህ ሲሉ ይገልጻሉ። አልኸውፉ ሚነል ጀሊል ታላቅ ትልቅ የሆነውን አላህን ሱብሓነሁ ወተዓላ መፍራት ነው። ወልዓመሉ ቢተንዚል አላህ ባወረደው ቁርአን መስራት ነው። ወሪዳ ቢልቀሊል አላህ በሰጠን ጥቂት ነገር ወደን ተቀብለን አልሐምዱሊላህ ብለን አጣጥመን መኖር ነው። የሌለን ነገር ያለ መመኘት፣ የተሰጠንን ነገር አጣጥመን አልሐምዱሊላህ ብለን መኖር። ወልእስቲዕዳዱ ሊየውም ረሒል ከዱንያ ላይ ያለንን ነገር ሸክፈን ጓዛችንን ለቀብር የሚሆነንን አላህ ፊት ለመቆም የሚሆነንን ነገር ይዘን ለምንሄደው ነገር ለዛች ቀን መዘጋጀት ነው ወይም ስንቅን ማዘጋጀት ነው ይላሉ ዑመር ብን ዓብድልዓዚዝ ረሒመሁላህ። ለይሰ ተቅወላሂ ቢስያሚ ነሃር የአላህ ፍራቻ ማለት ቀኑን ሙሉ የጾሙ መዋል ብቻ አይደለም። ወላ ቢቅያሚ ሌይል ሌሊቱን ሙሉ የቆሙ ማደር ብቻ አይደለም። ነገር ግን የአላህ ተቅዋ ብሎ ማለት ተርኩ ማ ሐረመላህ አላህ ሐራም ያደረገውን ነገር ክልክላቶችን በአጠቃላይ መከልከል፣ ወአዳኡ መፍተረደላህ አላህ ግዴታ ያደረገውን ነገር ደግሞ ከግብ ማድረስና መታዘዝ ነው ይላሉ። ውድ ወንድሞቼ ሊማዛ እኽቲረ ረመዳን ሊተቅዋላህ ሱብሓነሁ ወተዓላ ከይፈ የኩኑ ሰውሙ ሰበበን ሊተቅዋ ሰውም በምን አግባብ ነው ለአላህ ፍራቻ ምክንያት ሊሆነን የሚችለው? በምንስ አግባብ ነው ተቅዋ የምናገኘው? አሰውሙ ሰበቡን ረኢሲዩን ሊተቅዋ ለአላህ ፍራቻ ዋነኛ ነው ጾም። ለምን? እኛ ከወንጀል እንድንከለከል ሰበብ የሚሆንን ረመዳን ነው። እያንዳንዱ ሰው ትናንትና የሚቆምበት ቦታ ላይ ዛሬ እየቆመ አይደለም። እያንዳንዱ ሰው ትናንትና ሲሰራው የነበረውን ስራ እየሰራ አይደለም። እያንዳንዱ ሰው ትናንትና ብቸኛ ሆኖ ሲሰግድ የነበረውን ብቸኛ ሆኖ እየሰገደ አይደለም። እያንዳንዱ ሰው ሰዓት መስጠት ወቅት መስጠት አቅቶት ሰላትን ቀዷ ሲያደርግ የነበረ ቁርአንን ማንሳት ከብዶት የነበረ ሁሉ ዛሬ በዛ ደረጃ አይደለም ያለው። ለዚህ ሰበብ የሆነው ማን ነው? ሻህሩ ረመዳን። አንድ አጭር ታሪክ ልንገራችሁ። ሰዎች
ከዓመት እስከ ዓመት ከቁርአን ጋር የማይተዋወቁ ሰዎች አሉ። ረመዳን ሲመጣ ብቻ ቁርአንን የሚያነሱ ማለት ነው። ልክ ረመዳን 30ኛው ወይ 29ኛው ቀን ሲያልቅ ቁርአኑም ታሽጎ ወይ የሆነ መደርደሪያ ያለው መቀመጫ እዛ ላይ ይቀመጣል። ከዛ በኋላ እስኪቀጥለው ረመዳን አላህ ካደረሰው ያ ቁርአን ይቀራበታል። ካልሆነም ደግሞ ወደ አኺራ መሄድ ነው ማለት ነው። የሆኑ ሰዎች ባልና ሚስት ናቸው፣ አላህን የሚፈሩ አላህን የሚታዘዙ። አንድ ሙሳፊር ሁሌም በየዓመቱ እየመጣ እነሱ ጋር ይጾም ነበር። ታዲያ ይህ ሙሳፊር ይህን ቁርአን እነሱ የሚቀሩበት ቁርአን ነበረና በየጊዜው እሱም እያነሳ ይቀራበታል፣ እነሱም ይቀሩበታል። ረመዳን ላይ እነሱ ጋር ስለሚያፈጥር በዚህ ሁኔታ ወሩን ሙሉ ካሳለፈ በኋላ ልክ 30ኛውን ቀን ጾሞ ሲጨርስ እሱ ወደ ሀገሩ ወይ ደግሞ ወደ ቦታው ተመለሰ ማለት ነው። የነሱ ቀሪያ ነበር ማለት ነው። እነሱ የሱ ቀላቢ ነበሩ። ታዲያ የሆነ ጊዜ ብር ይጠፋል በዛ ወቅት ላይ ማለት ነው። የሆነ ብር ሲጠፋ ባልና ሚስት ከነሱ በስተቀር ሌላ ሰው ስላልነበረ ቤት ውስጥ ይህ ሙሳፊር የሆነው ወይም ደረሳ የሆነው ሰውዬ ዞልሞናል አሉ። ይህን የሚያክል ብር እየቀለብ ነው፣ እያበላ ነው፣ እያጠጣ ነው፣ እያስፈጠር ነው፣ እንዴት ብለው ነው እስቲ ብራችንን ይዞ የሚሄደው በማለት ዘናቸውን አጠፉ። በውስጣቸው መጥፎ ጥርጣሬን አሳደሩ። በዚህ ሰዓት ባለቤቱ ሚስቱን ያሰብራትና ትዕግስት አድርጊ፣ ቢወስደው ምንም ማለት አይደለም፣ ግን የወሰደው አይመስለኝም፣ ለማንኛውም ግን ቢጠፋ ምንም ማለት አይደለም ብለው ይተውና ይረሱታል። ከዛ ከዓመት በኋላ ያ ሰው አሁንም አገር ሰላም ነው ይልና እነሱ ጋር ለማፍጠር ይመጣል። ስለ ብር መጥፋት እሱም ያውቀው ወይም ደግሞ ይሄን ዘን እንደያዙ ምንም ያውቀው ነገር የለም። ስለ ብሩ ጉዳይ በትንሹ ቢያውቅም በዚህ ደረጃ በመጥፎ ጥርጣሬ ስሜን ያነሱኛል ብሎ አልገመተም። መጣ። ከመጣ በኋላ እንደተለመደው ከተቀመጠበት ቦታ ያንን ቁርአን ሲያነሳ ቁርአኑን ከመቅራቱ በፊት አነባ፣ አለቀሰ፣ በጣም አለቀሰ። ሁለቱ ግራ ተጋቡ፣ ባልና ሚስቶች። ምንድነው የተከሰተው በማለት ማለት ነው። በመጨረሻም ያው የግድ መጠየቅ ስላለባቸው ጠየቁት። የአላህ ፍራቻ ይሁን ቁርአኑን ቀርቶ ገና ሳይቀራ ነው ያለቀሰው፣ ምንድነው የተከሰተው ብሎ ሲጠይቁት ወላሂ እኔ ያሳዘነኝ አለ ከአላህ ቁርአን ጋር ዓመቱን ሙሉ ያለ መታረቃችሁ በጣም አሳዘነኝ አላቸው። እንዴት ነው ያወከው አሉት። እኔ እኮ አለ የሆነ ብር እዚህ ጋር ያገኘውለት ይሄን ብር አነሳውና የቁርአን ከቨር ውስጥ ስትከፍቱት ያው ስለምታገኙት ወድቆ ከሚጠፋ ብዬ እዚህ ውስጥ አስቀምጬ ነበረ፣ ብሩ ያቀን እንዳስቀመጥኩት ነው ያገኘሁት አለ ቁርአኑን ስከፍተው ማለት ነው። ታዲያ ዓመቱን ሙሉ ቁርአን ያለ መቅራቶቹን ነው ያየሁትና በጣም ነው የከፋኝ ብሎ ከዛ ቀን በኋላ ሰዎቹ የቁርአን አህል ወይም ደግሞ የቁርአን ቤተሰብ እንዲሆኑ ምክንያት ሆናቸው ማለት ነው።